አባቴ ዓለም ጋር የሌለውን የመንፈስ ቅዱስ ደስታ በልባቸው ውስጥ እንድታፈስ እጸልያለሁ ጌታ ሆይ። ዓለም ዘንድ የሌለውን በእናንተ ዘንድ ስለሚሆን እናንተ ግን ታውቃላችሁ አለ። በእናንተ ውስጥ ስለሚኖር አለ ኢየሱስ የዘላለም ፍስሐችን የዘላለም ደስታችን። እያሰብን እንደሰታለን። የፈተና ብዛት ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሯል። ሁልጊዜ በጌታ ደስ ይበላችሁ አለ። እስር ቤት ውስጥ ሆኖ ውጭ ላሉት ሁልጊዜ በጌታ ደስ ይበላችሁ ይላል። ታስረ እያለ የመፈታት ነገር አልጽፍም ሁልጊዜ በጌታ ደስ ይበላችሁ ይላል። ታስሮ እያለ ደስ ይበላችሁ፣ ደግሜ እላችኋለሁ እባክህ ደስ ይበላችሁ ይላል። ወዳጆቼ ክርስቶስ የሰጣችሁን ደስታ በቁስ ዓለም ስላላችሁና ስለሌላችሁ ስለጎደለባችሁ ነገር እየነገረ በዚህ ምክንያት እኮ ነው ኃጢአተኞች ዛሬ አመፀኞች እኛን ልባችንንና ሕመማችንን እያወቁ የሆነ የጎደልን ነገር እያዩ ልክ ደካማ ጎናችንን እየነገሩን በባዶ ተስፋ የሚሞሉን እኮ በክርስቶስ ስላላረፍን እኮ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ስትነካ እንደዚህ ነው። ኢየሱስ ጌታ ነው። ስወይንንም ጌታ ሆይ ዘፈን ባዳምጥ ትተወኛለህ ወይስ አትተወኝም? I'm going to try this out። ምንም ሰምቼም ያው ነኝ ሳልሰማ በጣም እየሰማሽ ነበር ነው የቆየሽው? ድሮም ትሰሚ ነበር? እኔ ምን አይነት ልጅ ነበርኩ መሰለህ? I was high school ምናምን በጠጋ ኢርፎን አለሽ ኢርፎን አውሽኝ ሲሉኝ ኧረ ኢርፎንን ዘፈን ልትሰሚበት ልታረክሽው ምናምን በጣም ላይ ነው ደረሰችው። በጣም ኢንቴንስ። እኔ ዳይሪ ላይ ምናምን አለ ጌታ ሆይ ጓደኛዬ እንትና ዛሬ እንትን ስታረግ ነበረ። በቃ ወደ ገሃነም ልትገባ ነው ማለት ነው ጓደኛዬ። አሁን መልሼ ሳነበው በጣም ሲምፕል ነገር ነው ያደረጉት። ግን I was very purity ለመጠበቅ የምጣጣር ሰው ነበርኩኝ። So now I tried። በቃ እውነት የኔና የአምላኬ ሪሌሽንሺፕ በእነዚህ ነገሮች አፌክትድ ይሆናል ወይ? ዘፈን ስለሰማው እግዚአብሔር ይተወኛል ወይ መጠጥ ስለጠጣው እግዚአብሔር ይተወኛል ወይ? ጭምልቅልቅ ያለ ህይወት ውስጥ ሲገባ የሚታሳየው አይነት ባህሪ ማለት ጭራሽ የሷን ተው እሷ ያለችበትን ተው ሌላውም ይሄንን ነገር እንዲያደርግ በደንብ አድርገ ፕሮሞት እየሰራች ነው። አሁን ዘፈን ቢሰማ ጌታው ትተወኝ እሱ አይተውም አንቺ ግን ሄደሻል። እሱን የተውሽው አንቺ ነሽ። ባረቄና በጭፈራ በዛ መሃል ላይ መኖሩ ምንም አይደለም፣ ኖርማል ነው። ዘፈን ስሰማም ያው ነኝ ሰው እንደዚህ አይነት ድፍረት ከየት ያመጣል? ውሎ ነው። አውሬ ሲቆጣጠር እንደዚህ ያደርጋል። ጭራሽ ጌታን መካዷን ወደዛ መሄዷን ምናምን እንደው ተው፣ ሌላውንም ወደዛ ማበረታታት ይሄ የኃጢአት በኢየሱስ ጫፍ እኮ በዝሙትና በጭፈራ በዛ መንደር ላይ ብንወርቅም ያው ነው፣ ባንወርቅም ያው ነው። የተለወጠ ነገር የለም። ለቃላት አጠቃቀም ይቅርታ አድርጉ እንጂ ብልግናን እንደ ኖርማል ነገር በትውልድ አእምሮ ላይ ለመጻፍ እንደዚህ በድፍረት አሁን በጌታ የሆነ ሰው ወደ ኋላ መሄዱ እንኳን ሰው ነው። በቃ ሰው ይደክማል። ጭራሽ ያሉበትን እነን ቆሻሻ ነገር እንደ ጥሩ ነገር አድርጎ ለመናገር መምጣት አይከብድም? ይሄ ስትዋጡ እኮ ነው እዛ በቆሻሻ ዓለም ውስጥ የመጨረሻ ጠልቃችሁ ስትገቡ የምታወሩት ንግግር ነው። ሌላ ጥቅስ ትፈልጊያለሽ? ዝሙት ሰርተሽ የሆነ ነገር አድርገሽ ወጥተሽ ጌታ ይባረክ እያልሽ ነው ወደ ቤት የምትገቢው። ያው ነው ኖርማል ጊዜም ያው። ኧረ ኢየሱስ ያወጣል ከእንደዚህ አይነት መንገድ። እንዴት ተመለሽ፣ ጌታ ይወድሻል። አንድ ቀን ወደ ልብሽ ስትመለሽ ምናልባት ያወራሽው ነገር በጣም ያሳፍራል። ክብር ለኢየሱስ ይሁን። ስሙኝንም ሰዎች ቅዱስ ገብርኤል አንድ ነው። እንዴት ነው አሜሪካንም ያለው አውሮፓም ያለው ኢትዮጵያም ያለው ሲጠራው ሊደርስ የሚችለው ብሎ የሚናገሩ ሰዎች አሉ። ወገኖቼ ይሄ መጽሐፍ ቅዱስን ሐሳብ ባለመረዳት አሁን ቅዱስ ገብርኤል ፍጡር ነው። ቅዱስ ገብርኤል አንድ ግን በተሰጠው ጸጋ ባለበት ቦታ ሆኖ በሁሉ ቦታ የሚጸለየውን ጸሎት ይሰራል። እንደ መጽሐፍ ቅዱስን እኮ ስናነብ እዛ መጽሐፈ ኢዮብ ምዕራፍ 1 ቁጥር 6 ላይ በአንድ ወቅት ቅዱሳን መላእክት መጡና በእግዚአብሔር ፊት ቆሙ ይላል። ሰይጣንም በመካከላቸው መጥቶ ቆመ ይላል። ሰይጣንን ከወዴት መጣህ ብሎ ሲለው ዓለምን ዞርኳት አለ። አስተውሉት ቃል ዓለምን ሁሉ ዞርኳት። እንግዲህ ሳጥናኤል አንዱ ሳጥናኤል ዓለምን መዞር ከቻለ በአንድ ጊዜ ያውም እኛን ለማሰናከል
እኛን ከእግዚአብሔር ለመለየት እኛን ከቅድስና ሕይወት ለማውጣት ሳጥናኤል ዓለምን መዞር ከቻለ ቅዱሳን መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እኛን ለመጠበቅ እኛን ለመታደግ እኛን ከክፉ ነገር ለማዳን ሲጀምር አያችሁ መጽሐፍ ቅዱስን ካለመረዳት ቢሆን የተረዳ ሰው አይመስልም ሲያወራ። እኔ መዞር እኔ እንጃ እናንተ ሰፈር ምን እንደሆነ አላውቅም። እኔ መዞር እንደዚህ ከአንዱ ወደ ሌላ እየሄዱ እንደዚህ መዞር ነው። እኔ ያላወቅኩት ነገር ካለ እናንተም ማስረዱኝ እስቲ። አንድ ሰው እንደዚህ ዞር የመጣው ስል በሁሉም ስፍራ በአንድ ጊዜ ነበርኩ ነው። መዞር ማለት ራሱ ምንድነው? ከአንዱ ወደ ሌላ መዞር አይደል? ኧረ ኢየሱስ ያድናል። ሰይጣን ዓለምን ዞር የመጣው በአንድ ጊዜ በሁሉም ስፍራ ነበርኩ ይላል። ዙረት ምንድነው? ጌታ ኢየሱስ የሚያወሩትን እንኳን አያውቁም። ሚዲያ ላይ ያወሩ ሚዲያ እኮ ነው የምታወሩን እንኳን ወቅ ዙረትና በአንድ ጊዜ በአንድ ቦታ መገኘት የተለያየ ጉዳይ ነው። ኧረ በኢየሱስ ስም እግዚአብሔር ብቻ ነው በሁሉም ስፍራ በአንድ የሚገኝ። ዳንኤል መጽሐፍ ምዕራፍ 10 ላይ ያለውን ሄዳችሁ ማንበብ ትችላላችሁ። 21 ቀን አየር ላይ ተቋቋሙ። 21 ቀን አየር ላይም ነበርኩ አንተ ጋርም ነበርኩ አይልም አላለም። መልአኩም እንደዛ አላወራም። ሁሉም ጋር እኔም ነበርኩ አላለም። ኧረ ኢየሱስ ያድናል። መጽሐፍ የማይለውን እንደ ዞር አታርጉ። እግዚአብሔር ብቻ ነው በሁሉም ስፍራ ላይ የሚገኝ። ይሄንን ለማዞር የማይሆን ምሳሌ እንደው ምሳሌ ጥሩ ቢሆን ምን ችግር አለ? ሌላው ቢቀር እንደው ውሸቱ እንደው እንዳለ ሆኖ ዛላት እንኳን መርጣችሁ ተናገሩ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ለእግዚአብሔር የሚገባውን ክብር ለሌላ አንሰጥም። ክብርና አምልኮ ሁሉ ተጠቅልሎ ለእግዚአብሔር ጨርሰናል። ለሌላ የሚሆን ቦታ የለም። እንደዚህ አይነት አሰራር እስካሁን አልተጀመረም። ሁሉም ለእግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ውሸት በአደባባይ ከባድ እኮ ነው። ስሙን የሚነገሰው ክብረ በዓል ነው። ምንድነው? ክብረ በዓል ነው። በዓሉ የንግስ በዓል ነው። ያከበርንበት ዋነኛ ምክንያቱ ቅዱስ ገብርኤል ከእግዚአብሔር ተልኮ ቅድስት ኢየሉጣና ቅዱስ ቂርቆስን ከሚፈላ ውሃ ያዳነበት ትልቅ ክብረ በዓል ነው። የንግስ በዓል ነው። መጀመሪያ አልሰማኸኝም እንዴ? ማነው የሚነግሰው ነው? ገብርኤል እንዴት ነው ትላንትና የነገሰው? በየዓመቱ የሚነግሰው ገብርኤል እንዴት ነው? ንግስ ማለት እናንተ በጭንቅላታችሁ ውስጥ እንደምታስቡት አይነት ትርጉም አይደለም። ቤተክርስቲያናችን ንግስ ማለት ማለት ነው። በተለምዶ ብዙ ጊዜ ንግስ የተባለ ይናገራል። ዋነኛው ነገሩ ምንድነው? ክብረ በዓል ትልቁ ነገር የሚባለው ክብረ በዓል ነው። ምን አይነት ክብረ በዓል ነው? ዓመታዊ ክብረ በዓል ነው። በዛች ዕለት የተደረገችዋን ነገር ከማሰብ የተነሳ ክብረ በዓል ነው። ንግስ መባሉ ከምን አንጻር ነው? ምንድነው ንግስ የሚባለው ነገር ብንል ያ መልአኩ ያደረገውን ነገር በእግዚአብሔር ፍቃድ በጣም አግነን ስለምንናገረው በስፋት ስለምንሰበሰብበት ስለምንማማርበት ያ ቀን የንግስ በዓል ነው ተብሎ ይወሰዳል። ግን መሰረታዊ እንትኑ ዓመታዊ መታሰቢያ በዓሉ ነው። ከዛሬ ብዙ ሺህ ዓመት ከዛሬ ብዙ ዓመት በፊት ያደረገውን እናስብበት ዓመታዊ መታሰቢያ በዓል ነው። መጽሐፍ ቅዱሳዊ ነው ወይስ የቤተ ክርስቲያኗ ቀኖና ዶግማዋ ላይ ስላለ ነው ወይስ ዓለም አቀፍ ስላልሆነ? መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። አለመሆኑን በምን አወቅ? እርፋትል ቅድስት ኢየሉጣና ቅድስት ቂርቆስን ያዳነበት ቀን ነው ይላል። እንግዲህ መጽሐፍ ቅዱስ ላይ ካለ ንገሩን። እኔ ያላወቅኩት ቦታ ካለ እናንተ ተናገሩ። መጽሐፍ ቅዱሳዊ ነው አለ እኮ ተናገሩ እናንተ። የቱ ጋር እንደዚህ አይነት ስም ያለው እንደዚህ አይነት የፈላ ውሃ ያዳነው መልአክ? ኧረ ጌታ ኢየሱስ ሌላ ነው። የኛ ብቻ ነው ብትል እኮ ጥሩ ነው። እኔ አይመለከተኝም። ግን መጽሐፍ ቅዱስ አይነቱ ላለ ህዝቡን ታታልላለ። የታለ መጽሐፍ ቅዱስ ላይ? አሳዝንም። ውሸት ሲያወራ ምንም አያፍርም። ምንም ድንግጥ የሚባል ነገር ራሱ የለም። ከዚህ ጉድ ነው ክርስቶስ ነፃ ያወጣል። ቀላል ነገር መስሏል። በየዓመቱ የሚነግስ ጌታ ኢየሱስ በየቀኑ ሁሌም አለ። በቃ ነግሷል። እኛ ቤት የሆነ ቀን ጠብቀን የለም። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ተሳይል 24 ሰዓት እኛ ቤት ጌታ ኢየሱስ ነግሶ ሲቀመጥ ክብር ለኢየሱስ ይሁን። ሌላ ሁሉ የለም። ሰው ሰራሽ ትምህርት ነው። ምንም ማድረግ አይቻልም። ስሙ ይሄንን ምንድነው? መተት ነው? ቡዳ ነው? ምንድነው? በምግብ በጠላ ነው የገባሁት። በጠላ ጴንጤ ላይ ሙድ የምትይዙ ሰዎች ስሙ ይሄንን። እናቷ እንድትሞት ነበር። እሺ፣ ግን አልሞተችም። እናቷ እየጠጣችው። እሺ፣ አሁን ምን አድርግ ተብለህ ነው በጠላ ያገባው? እንዴት አይነት ጨዋ ጋንንት ነው ማለት? በስርዓት ነው የሚያወራው።
ተዘጋጅ ተለር ከሰውነት ወጣ ዋጥ በርባት አፍለ ጴንጤዎች በስልክ በእንትን ምናምን ይሸውዳሉ። ስማ ይሄንን የራስ ደብቆ የሌላውን መተንተን አይቻልም። ያንተን ጉድ መጀመሪያ ተናገር፣ ከዛ በኋላ ወደ ሌላ ትሄዳለህ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰው ይሄንን የማርያም ምስጋና በዛ፣ አመሰግናችኋል በዛ፣ መጠኑ በዛ ይላሉ። እንዴ ወዳጄ የማርያም ምስጋና መብዛቱን ማን የነገረ? በምን ለክተህ ነው? በሌትር ነው የለካው? በአንተ አይምሮ ነው የለካው? ማን ነው በዛ ያለው? ሰማይ ምድር የማይችለውን አምላክ በማይጸኗ ያዘች እሷ አይደለች? በድንግልና እንደታተመች ብቻን እግዚአብሔርን የወለደች እሷ አይደለች? ምስጋና በዛ ትላለህ እንዴ? የእሷ ምስጋና መለኪያ ማጋና ያለው እግዚአብሔር እሷ እንድትመሰገን ከፈቀደው እልፍ አእላፋት ፍጡራን ተሰብስበው ቢያመሰግኑ እግዚአብሔር እሷ እንድትመሰገን ከፈቀደው ጥቂቷን እንኳን መድረስ አንችልም። ልንገራችሁ፣ ጥቂቷን እመቤታችን ገና አልተመሰገነችም። ለዚህ ነው ኤፍሬም ሶርያዊ በገና ያለ። ለምን ዛፉ ያመሰግናታል? ለምን? ያው ልክ ነው፣ ይገባኛል። ዛፍ ግዕዛን የለውም፣ ዛፍ እውቀት የለውም፣ ዛፍ አይናገርም፣ ዛፍ አያውቅም። አውቃለሁ ይሄ የፈጠረውን አምላክ ግን ዛፍ ያውቃል አያውቅም? እስኪ መልሱ፣ ያውቃል አያውቅም? ቅዱሳን ቤተሰቦቼ እኔ ለነዚህ ሰዎች ነው ያዘንኩላችሁ። እነዚህ ሰዎች ኢየሱስን መቼ ነው የሚያመሰግኑት? ኧረ የላቸው። መቼ ነው የሚያመልኩት? ተው፣ ጊዜ የለም። በአውደ ምሕረታቸው ሁሌ ማርያምን ስም ነው የሚያነሱ። የሚያመሰግኗት እሷን ነው፣ የሚሰግዱላት ለእሷ ነው፣ የሚያዜሙላት ለእሷ ነው። ግን ኢየሱስ መቼ ነው የሚመለከው? መቼ ነው የሚወደሰው? ጊዜ ያዳናቸው እሱ፣ ደሙን ያፈሰሰላቸው እሱ፣ የተጎሳቆለላቸው እሱ፣ የተገረፈላቸው እሱ፣ የሚመለከው ሌላ፣ መስቀል ተሸክሞ ጎልጎታ የወጣው እሱ፣ የሚመለከው ሌላ፣ የተተፋበት እሱ፣ ያፌዙበት በሱ፣ የሚሰበከው ሌላ፣ በመቃብር 3 ቀንና 3 ሌሊት ያደረው እሱ፣ ኃጢአታችንን ይቅር ያለን እሱ፣ ዋጋ የከፈለው ኃጢአታችንን በደሙ አጥቦ ንጹሃን ያደረገን እሱ፣ ጻድቃን ያደረገን እሱ፣ ለሚወራው ስለሌላ መንግሥተ ሰማያትን እንድንገባ ያደረገን እሱ፣ ከአብ ጋር ያስታረቀን እሱ። ይሄን አምላካቸውን መቼ ነው የሚያመልኩት? መቼ ነው የሚያመሰግኑት? እሷንስ ምን ብሎ ነው የሚያመሰግኗት? ሁሌ ምን አርገሽልናል ነው ሙሏት። ተነሽናል፣ በደምሽ ኃጢአታችን አጥበሻል፣ ከየት መጥቶ ለኛ የምታማልጂ አንቺ ነሽ ብሎ ነው የሚያመሰግኗት። በጣም የሚገርማችሁ ይሄ እነሱ ወዶ የሚያደርጉት ነገር አለ። ሰይጣን ኢየሱስ እንዲመሰገን አይፈልግም። በትክክል የኢየሱስን ምስጋና ባይጃዙ ለፍጥሯን እንድንሰጥ ነው የሚፈልገው። እውነታው ግን ይሄ ነው። የሰይጣን ትልቁ ተልእኮ እግዚአብሔር እንዲወደስ አይፈልግም። በሰዎች አንደበት የኢየሱስ ስራ እንዲነገር አይፈልግም። ኢየሱስ ለዚህ ምድር ለሕዝብ ለሰዎች የሰራውን ስራ ሰዎች ስሙን እያነሱ እንዲያወድሱት አይፈልግም። ስለዚህ ሰዎች በኢየሱስ ፈንታ ፍጥራንን፣ ማርያምን፣ አርሴማን፣ ገብርኤልን፣ ሚካኤልን፣ ጎርግስን እንዲያመልኩ ነው የሚያደርገው። እነዚህም ሰዎች ወዶ አይደለም፣ ሰይጣን የቤት ስራ ሰጥቷቸው ነው። የሰይጣንን የቤት ስራ ነው የሚሰሩ። ወዳጆች እግዚአብሔር ከዚህ ከከንቱ ውዳሴ ያስመልጣችሁ። በኢየሱስ ቦታ ሌላውን ቁጭ አርጋችሁ የፈለጋችሁትን እያወራችሁ የምትሆኑ ሰዎች እንዶ የሆነ ነገር ሰርቶ ምን ዋጋ የከፈለው ኢየሱስ፣ ደሙን ያፈሰሰው ኢየሱስ ያንን ሁሉ አሽቀንጥረው ወደ ጎን አስቀምጦ የሆነ ሰው አምጥቶ ማምለክ አይከብድም? የሆነ ሰው ብድግ ብሎ የሚያወራውን ተረት እየሰማ ወደ ሲኦል አትሄድ፣ ነቃበል እንጂ አምልጥ ወደ ኢየሱስ፣ ወደ መጽሐፍ ቅዱስ። ክብር ለኢየሱስ ይሁን። መጽሐፍ የምናገረው ይሄን ነው። ህይወት ኢየሱስ ነው፣ ሌላ ሁሉ ውሸት ነው። ምንም ማድረግ አይቻልም። ይኸውልህ ወዮልህ መጨረሻ አይታወቅም። እስቲ አንድ ጊዜ እንዘምር ወገኖቼ። ያኔ ወይኔ ምን ይሆን ዕጣዬ፣ አንድ ላይ ያኔ ወይኔ ምን ይሆን ዕጣዬ። ከምሬ እኮ ደግሞ እንዲህ አይነት ነገሮች ሆድ ይበላሉ። ምክንያቱም የመጣ ነው ከየትኛው ነው? እንደዚህ እንደነ እግዚኦ ማረነ ክርስቶስ ወልድ እግዚኦ 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 the same story
ዘሴም ስቶሪ እሱም መዝሙር ደግሞ ሲዘምር ኳይሮ አይተሃል? የጌታን ሆድ ለመብላት የሚጨነቀው ጭንቀት እንደዚህ ብሎ እጃቸውን እንዲህ ነው የሚያደርጉት፣ አይናቸውን ወደ ላይ ነው የሚያደርጉት። ኢየሱስ አደራ 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 ያቀናል። አይፎገርም እሱ አይፎገር አይ መጀመሪያ የምትዘምረው ማን ፊት እንደሆነ ማወቅ። እዛ ውጭ እንዴት ነው የተደባደበ? ቸርች ውስጥ እንዴት ነው የተነካከስ ነው? ብዙ ጊዜ ህግ ሰባኪዎች ከማንም በላይ ተናካሾች አይደሉም? ምን ሴራቸውን ማን ይችለዋል? እረ ቸርች ያለ ሴራ ጧቆ ነው ተደራርጋ ከዛ ኳይሩ ቀሚስ ታረግና ሲገባ እንደዚህ አይነት ሲገባ አገባቡ ራሱ ኳይሩ በቃ እንዲህ ብለው ቀስ ብለው አብፊት እኮ ነው የምትቆሙ። ጽዮን መግባት ሳስብ እንዳልገባ ሲኦል ኢየሱስ አለ። አሜዚንግ! ይሄ በቅንፍ በወንጌላውያን ቸርች ውስጥ መዘመር የለም። አሁን እልክ ይዘው እንደሚዘምሩ ጠብቃለሁ፣ ግን ገብቷል። በወንጌላውያን ወንጌል እስቲ ወንጌል በሎ ወንጌል ጉድ ስፔል ጎስፐል የምስራች ጽዮን ገባለሁ ብለህ ሲኦል ትገባለህ። የምስራች ሊሆን አይችልም። አልቋል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።